ላላቆቻችሁ ምክር መስማት ማቆም አለባችሁ። ያባታችሁ ነው የእናታችሁ ነው ከናንተ በላይ እድሜ ያሉ መምከር የሚወዱ ይቺ እናቴ ናት 80 ዓመት ይሆናታል አይደለም ያኔ አሁን ትመክራኛለች ትቆጣኛለች ምክሯ መሬት ጠባይልም እስከ 3ኛ ክፍል ብቻ ነው የተማረችው መሰረተ ትምህርት በኢትዮ ሶማሌ ጦርነት አባታችን ተሰዋ 7 ዓመት ያህል ምንም አይነት የጥረታ ገንዘብ አልነበራትም ቦርዴ እየሸጠች ስታስተዳድረን እኛ መስራት ምንችለውን እንሰራ ነበር እኛ ቤት ከትምህርት ቤት መቅረት ፈጽሞ አይቻልም አንዳንዴ እጄን ይዛ እስከ ትምህርት ቤት ድረስ ትወስደኛለች ሁላችንን አስተምራለች ሁላችንን ለእንጀራ አብቅታለች አሁን 6 ጧሪ ያላት ትምህርት ትላለች እናንተን የሚለውጠው እሱ ነው ትላለች አሁን ግን አንዳንዶች ወላጆቻችሁን አትስሙ ይላሉ እንደነዚህ አይነት የወላጆች ሳይማሩ አዋቂዎች ትምህርት በወረቀት በማዕረግ በዲግሪ በዶክተሬት ብቻ እንዳልሆነ የሚጠቁሙ ናቸው አንድ ታሪክ ደግሞ ልጨምርላችሁ በአንድ ወቅት መቼም ልጅ አይደለው አንድ ነገር እቤታችን ተከሰተ 2 ብር ከወጪት ውስጥ ጠፋ ማታ እናታችን ጠየቀችን ሁላችንም አልወሰድንም አልን ለሊት እናታችን የባህር ዛፍ አርጩሜ ይዛ ብቅ አለች ሁላችንም ተጠየቅን የሚገርሙ ጥያቄዎች ልንገራችሁ ጥያቄው እኔ ጋር ደረሰ ተነስተዋልኩ ተነሳው የቁምጣ ቢጃማዬን እንዳደረኩ ቁምጣ ሱሪዬን የመጀመሪያው ጥያቄ ማታ ራት ለምን በቃኛልክ ማየበልቻለሁ ተው አለችኝ ሁለተኛ ጥያቄ ሆድህን አሞሃል ወይ አለችኝ አላመመኝም አልኩኝ ሶስተኛውን ለመመለስ ከበደኝ ከልጆቼ የተለየ ፈስ ስትፈሳ ያደርከው ምን ሆነ ነው ካላመመህ አንተ ነህ የወሰድከው አውጣ አለችኝ ባርጩሜው ለጠጠችኝ አዎ አልኳት እኔ ነኝ አልኳት 2 ብሩን ወስደ ምን አረካለችኝ ሄጄ አሳምቡሳ የዛኔ ሳምቡሳ የሚባላል 50 ሳንቲም 40 ሳንቲም ነበር የሚሸጠው እሱን 4 በላውበት አልኳት ቆነጠጠችኝ በዛ በ2 ብር ሌብነት እንዳቆም አደረገችኝ ክብር ለወላጆቻችን